ቴዲ አፍሮ በዘፈኖቹ ያፋቀራቸው፣ ያጋባቸው፣ ያዋደዳቸው፣ ያስታረቃቸው ብዙዎች ሔዋን እንደዋዛ ሲል ቀዘብየም እያለ ሲያዜም ደስ የሚል ስቃይ እያለ ሲመጣ መማጸኔ ብሎ ሲወጣ ያለመናወጽ የሚከተሉትን ተከታዮች አፍርቷል። ስለ ፍቅር ዘፈኖቹ የሚናገሩለትን ያህል ስለ ሕዝብና ሀገርም ሲዘፍን እሱን እንደ ብሶታቸው ማስተጋቢያ የቅሬታቸው መግለጫ መሳሪያ አድርገው የሚመለከቱትን አያሌዎች ማስከተል የሚከራከሩለትን ብዙዎች መፍጠር ችሏል። ይህንን እንደ ድፍረትና ደግሞም እንደ ምልክት የቆጠሩለት በርካቶችም አብረውት ዘልቀዋል። ብዙም ይጠብቁታል። በቀደሙት ዘመናት ለአገር የሚመች ስርዓት መምጣቱን ለማጠየቅ ሲፈልግ መሪ ቢለወጥም የነበረው ችግር ግን ያልተሻሻለ በመሰለው ጊዜ አንድ ንጉሥ እንጂ ለውጥ መቼ መጣ ብሎ አዚሟል። በዚያን ወቅት የቴዲ አፍሮ ድምጸት፣ የቴዲ አፍሮ ጥያቄ አገር ከዚህ በላይ ይገባታል፣ ከዚህም የተሻለ ለውጥ ያስፈልጋታል የሚል ነበር። የአሁኑ ቴዲ አፍሮ ግን አገሪቱ ራሷ ሞታለች የሚል ሆኗል። ያ አገር የተሻለ ነገር ይገባታል ይል የነበረ ድምፃዊ ዛሬ አገሪቱ ራሷም የለችም ብሎ የአገርን መሞት ያምኑ ዘንድ ለአድማጮቹ ያዜማል። በእነ አብይ አህመድ እጅ አገር መሞቷን አንዴ ብቻ ሳይሆን እየደጋገመ ሲገልጽም ምሰሶ ዘመመ ጣራውም ያፈሳል፣ አገር የሞተበት የት ሄዶ ያለቅሳል ይላል። ይቀጥልናም ለካ እንዲህ ነው ማልቀስ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሲል ይቆጫል። እነዚህ የሀገርን መሞት የሚገልጹ ስንኞች የተዘፈኑት የኢትዮጵያ ትንሣኤ ተበስሯል የሚል መግለጫ የትንሣኤ ዕለት ያወጡ ጠቅላይ ሚኒስትር በሚኖሩበት ከተማ ላይ ነው። ይህ ዘፈን የተዘፈነው ከከፍታ ማማ ላይ ነንና አታውርዱን የሚሉ ዳንኤል ክብረቶች ባሉበት ሀገር ነው። የአገር አንገት መድፋት፣ የአገር ሐዘንና የተስካር ዳስ መጣል እንደሚገባ የሚያብራሩት ቃላት የተዜሙት አውሮፕላናችን እየበረረች ነው የሚሉ ተመስገን ጥሩነሆች ባሉበት መዲና ነው። አክሱም ላሊበላን በአንድ ዓለት አጽንቶ አልራመድ አለ አገር ተለያይቶ፣ ምሰሶ ዘመመ ጣራውም ያፈሳል፣ ሀገር የሞተበት የት ሄዶ ያለቅሳል የሚሉትን ቃላት በዘፈንና ሙዚቃ ለማውጣት የሃጫሉ ሁንዴሳን ነፍስ በቀጠፉ ሰዎች ፊት መቆምን ይጠይቃል። ዳስጣል ልቤ ዳስጣል፣ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል እያሉ ለመዝፈን ሚሊዮኖችን ገድለው ሚሊዮኖችን ያፈናቀሉ ሰዎች መጋፈጥን ግድ ይላል። ኑ ሰዎችን እንግደል፣ የሰዎችን መሞት ማዳነቅ አይገባም የሚሉ ሰዎችን መጋፈጥን ግድ ይላል። ከዚህ በላይስ መርዶ የለም ባንዲራህን አንሳው ብሎ ለመምከርም ከዚህ የላቀ ሐዘንም የለም ብሎ ለመጮህ ኑ ሰው ገድለን ዛፍ እንትከል ከሚሉ ጨካኞች አጠገብ መገኘትን የሕዝብ ድምፅ ለመሆን መቁረጥን ያመለክታል። እዚህ ጋር ለአገዛዝ ገረዶች ለብልጽግና ምዕመናንም አንድ ነጥብ ማስቀመጥ ያስፈልጋል። ቴዲ አፍሮ አገር ሞቷል የሚለን የት እየኖረ ነው? ራሱ የሚኖረውስ ኢትዮጵያ ስላለች አይደለም ወይ ሊሉ ይችላሉ። ይህ ከየትኛውም የፖለቲካ ምንዱብ የሚመጣ ጥራዝ ነጠቅነት የደፈነው ነብዩ ባያዩ ጥያቄ ቢሆንም ፖለቲካ ሳይንስ አገር ሞተ የሚባለው መቼ ነው የሚለውን ተርጉሞት አልፏልና እሱን ማስታወስ ያስፈልጋል። የአገር መሞት ማለት በአንድ አገር ውስጥ የመሬቱ መጥፋት ሳይሆን ያንን መሬትና ሕዝብ የሚያስተሳስረው ስርዓት መፍረስ፣ የማህበራዊ ጋርዮሽ ወይም ሶሻል ፋብሪክ መበጠስ፣ የሕግ መጣስ፣ የሉዓላዊነት መሸጥና ተስፋ ማጣት ሲከሰት የሚመጣ ነገር ነው። ይህንን ዌን ስቴትስ ፌል ኮዝስ ኤንድ ኮንሲኩዌንስስ እና ዋይ ኔሽንስ ፌል እያሉ ሮበርት ሮትበርግም ሆነ ዳሮንና ጀምስ ትላልቅ ጥራዞችን ያሳተሙበት ፍራንሲስ ፉኩያማ ስቴት ቢልዲንግ እያሉ የጻፉበት ትርጓሜ ነው። በእርግጥ በአሁኑ ሰዓት ተስፋ ያለው ወጣት ዲግሪ ያልፍልኛል ብሎ የሚያለም ተማሪ ሰርቼ ለወጣለሁ የሚል ወዛደር የተከበረ የአገር ድንበር አለን፣ ልጄን ቆሜ ድረዋለሁ፣ ቆሜ ያስመርቃለሁ፣ ሳረጅ ይጦረኛል ብላ ተስፋ የምታደርግና ትስንት ነች። ሳልታገት በገባሁ የማይል አባት በኢትዮጵያ ምድር አለን። ስንቱስ ሕዝብ በአገሩ ባይተዋር ሆነ፣ ስንቱስ ወደ አገሩ ዋና ከተማ እንኳን አትገባም፣ ከሰፈርህም አትወጣም ተባለ። ስንቱስ ካሳደገው መንደር ከኖረበት ቀዬ ተነቀለ። ለዚያም ይመስላል ድምፃዊው ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ሲል ያዜመው። አገር የሚሞተው ማህበራዊ ግንኙነት እንዲበጣጠስ ሲሰራ ነውና አንዱን ሕዝብ በሌላው ላይ እየቀሰቀሱ ጦርነትን እያባባሱ የእንትና ብሔር የእገሌ ጠላት ነው ተነስ እያሉ እነንትና ይገንጠሉልን እያሉ አገር የገደሉ ሰዎችን ታዝቦ ዝም ማለትን ያልወደደው ድምፃዊው አገር ሞታለች የትስ ተሄዶ ይለቀስ እያለ የሕዝብን ብሶት ያንጎራጉራል። አገር የገደሉትን ከሃዲዎችና አታላዮች ለመግለጽ የተጠቀመው ስንኝ ደግሞ አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል በማለት ነው። አባይ ለዘዴው ሲል አብይ ለዘዴው ማለት የቀረው ይመስል አብይንና አባይን እያፈራረቀ እንዲያዳምጡለት የፈለገም የሚመስለው ቴዲ አፍሮ ሰዎች የሚወዱትን እየነገርህ ወደ ገደሉ ወስደህ ጣላቸው፣ ከዚያም በሬ ሆይ ሳሩን አየህና ገደሉን ሳታይ ብለህ ተርትባቸው ብለው የጻፉትን አብይ አህመዶች በአባይ አንደበታቸው አታለው እንደከዱት ይህም እንዴት አገርን እንዳሳመመ ሲገልጸው አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል እያለ ነው። አባይ ማለት ውሸታም
ቀጣፊ ማለት መሆኑን ልብ ይሏል። ወርቅ ላበደረ ጠጠር፣ እህል ላበደረ አፈር የሚል ብሂልን የሚያውቀው ደግሞም ወርቅ ሰጥቶ ጠጠር የተመለሰለትን የኢትዮጵያ ሕዝብ በሚገባ የተረዳ የሚመስለው ቴዎድሮስ ካሳሁን ፍቅርን ያህል ከወርቅ የላቀ ነገር የሰጠን ሕዝብ ከጠጠርም የድሮንና የቦምብ ጠጠር እንደተመለሰለት ያውቃልና ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት በማለት የአገሩን ሕዝብ እጅ አመዳፋሽነት ይገልጻል። ዝም ማለት ተገቢም አለመሆኑን አበክሮ ይናገራል። የጠጠሩን ጠጣርነትም በአለት ለውጦት ክብደቱን ይገልጸዋል። አባይ ለሰው ባፍቀድ ማለት አምኖ በክዳት እንዴት ያምናል? ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት? አገር መሞቷንም ሆነ አባዮች የተጣለባቸውን እምነት ጥለው ሕዝብንም አጋድለው ለሐዘን መዳረጋቸውን ለመግለጽ የሐዘን ዳስጣል እያለ ያዜመው ቴዲ አፍሮ በዚያ የመንጋነት ዘመን ኑ ተደመሩ እያሉ አንጋግተው ኑ በፍቅር እንሻገር እያሉ አታለው ሕዝብን ገደል ውስጥ በሬነህ ብለው መጣላቸውን ሲገልጸው ደግሞ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በማለት ነው። በእርግጥም ብልጽግናዎች፣ በእርግጥም አብይ አህመዶች ፍቅር የሚወደውን መዋደድንም የሚችልበትን የኢትዮጵያን ሕዝብ በደካማ ጎኑ ገብተው ና ተደመር ና ተፋቀር ብለው ጠርተው በመጨረሻ ወደ ዳር ገፍተውታል። ግማሹን ተገንጠል ከፊሉን አገር አፍራሽ ነህ እያሉም እየገደሉት ነው። ከመሃል ከተማም እያፈናቀሉት ነው። እንዳስተዋይ የኪነት ሰው ይህንን የተረዳው ቴዲ አፍሮ የእነዚህን አታላዮች ጠባይ በፍቅር ጠርተው ከመሃል ሆነው ወደ ዳር መግፋታቸውን አልበቃ ብሎ ሌሎችን አገር አፍራሽ ማለታቸው የገረመው ይመስላል። እናም ወይዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ብሎ አዚሟል። አንድ የኦህዴድ ሰው ለምሳሌ አዳነች አበቤ፣ ለአብነት አብይ አህመድ ወይም ብርሃኑ ጁላ ለአንድ የአድዋ ገበሬ ኢትዮጵያዊነትን ለአንድ መንዜም ስለ ኢትዮጵያዊነት ሊያስተምሩት ሲዳዳቸው ደግሞም አንድን የአክሱም ሰው ወይም አንድን የላሊበላ ነዋሪ ኢትዮጵያን ሊያፈርስ ሲል ደረስንበት ሲሉ የዘመናችንን አያዎ የሚያሳይ ነው። እናም ቴዲ ልጅ ለእናቷ ምጥ አስተምራ አታውቅ የሚልና ወግድ ይላቸዋል። አገር የገደሉት ሰዎች ሌሎችን በአገር አፍራሽነት መክሰሳቸው ያልተዋጠለት የሚመስለው ከያኒው ከነገ ዛሬ ዝም ባልኩኝ የራሴን ጩኸት ተነጠቅኩኝ በማለት ጩኸቱን የተቀማውን ሚሊዮን ሕዝብ ወክሎ ያንጎራጉራል። ከ150 ዓመት በፊት አንድ በአፄ ቴዎድሮስ ግፍና በደል የበረከተባት ባለቅኔ በሷም ሆነ በወገኗ ላይ አንድ ንጉሥ የሚያደርሰው መከራ ባየለባት ጊዜ አንድ እግር በርበሬ መንቀል ተስኗችሁ አቃጥሎ አንገብግቦ ለብልቦ ፈጃችሁ ብላ መቀኘቷ ለትውልድ ተላልፏል። ታጋሹ የኢትዮጵያ ሕዝብ ዘንድሮም በአንድ ሰባተኛ ንጉሥ ነኝ በሚሉ ሰው መገደሉና መፈጀቱ ያስቆጨው ድምፃዊ ቴዲ አፍሮ ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይልና ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል በማለት ይጠይቃል። የኢትዮጵያ ሕዝብ በአንድ ራሳቸውን እንደ ነብር በሚመለከቱ ንጉሥ ይህንን ያህል ሲፈጅ ጭካኔና የሕዝቡን ዝም ማለት ኢተገቢነትም ዝም ያሉ በጎች በነብር ከተበሉበት ሁኔታ ጋር ያነጻጽረዋል። እናም ዝምታ ወርቅ ነው የሚሉ ሰዎችን ይህንን አባባል አለቦታው እየተጠቀማችሁበት ነው። እንዲህ ያለውን ነገር እንደ በግ የሚያስበላ ነውና ዝም አትበሉ። ዝምታ ወርቅ ነው ይሉት ፈሊጥ በተለይ አሁን ለመበላት ይዳርጋል ሲል አበክሮ ይመክራል። የራሴን ጩኸት ነጠቁኝ ብሎ ሲቆጭም አገሬ ሞታለች ብሎ ዳስ እንጣል ሲልም እናት ለልጇ ምጥ አስተምራ አታውቅም እያለ ወግድ ሲልም በእርግጥም ወግድ መባል ያለባቸው ብልጽግናዎች እንዲህ ባሉት የቴዎድሮስ አፍሮ ድፍረቶች ዳስ ጥለው ቢያዝኑ ልክ ናቸው። የኢትዮጵያ ሕዝብ ከዛሬ ነገ ይለወጣሉ እያለ ተስፋ ሲያደርግ እነሱ ግን ተስፋውንም ሕይወቱንም ሲነጥቁ ጩኸቱንም ሲቀሙ ባስተዋለ ወቅት አለ ጊዜ ገና ነው እያልኩት ራሴን በደልኩት በማለት ለራስ የተጻፈን ቁጭትና ጸጸት ፍቅርን ብዬ እንጂ ተግቼ ለሰላም እኔ መታገሴ መች ከአገር ይበልጣል እኔስ አንድ ነፍሴ በማለት አገር ከአንድ ሰው ነፍስ እንደምትገዝፍ በመግለጽ እንዲህ ካለ ሕይወት ለመላቀቅ ሊከፈል የሚገባውን ቁርጠኝነት ግልጽ አድርጎ ያስቀምጣል። ዝምታ ወርቅ አይደለም በአንድ ነብር እንዳለቁት 12 በጎች ያደርጋል የሚለው ከያኒው የሱ አንድ ነፍስ ከአገር አትበልጥምና ዝም ማለትን እንዳልወደደ አገሩንም ጩኸቱንም ሲቀሙት ዝምታን እንዳልመረጠ ይገልጻል። ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት የሚለውን ሐሳብ በተለያየ መልክ ደጋግሞ ያስተጋባው ቴዲ አፍሮ የሚኖረው ሰዎች ገላችሁ ላይ አረንጓዴ ቢጫ ቀይ አርማ ያለው ንቅሳት ተነቅሳችኋልና ወደ ጥምቀት ንግስ ወደ መስቀል በዓል አትሄዱም እያለ የሚያስረውና የሚሰውረው አገዛዝ በሚኖርበት አገር ውስጥ ሆኖ ነው። የአገርን ጩኸት ቀምተው አገር እያፈረሱ የቀጠሉት ገዢዎች ስንሞት ኢትዮጵያንን ሲሉ እንዳልነበር ራሷን አገሪቱን ኢትዮጵያን ኢትዮጵያ እያደረጉ ነውና ባቆዩት አገር ጀግኖች በአንድነት ባርበኝነት እንዴት ይገፋ ኢትዮጵያዊነት በማለት በደምና አጥንት የቆየችን አገር ለችርቻሮና ለተገንጠሉልን ዘመቻ እንዳዋሉት ይጠቁመናል። እነዚህ ለእናት ምጥ ሊያስተምሩ የሚዳዳቸው ሰዎች
የአክሱምንና የላሊበላን ልጆች አገር አፍራሾች ብለው አገር ሲያፈርሱ ዝም ማለት የታሪክን አደራ መብላት መሆኑን ትውልድ ይገነዘብ ዘንድም አክሱም ላሊበላን በአንድ ዓለት አጽንቶ አልራመድ አለ አገር ተለያይቶ ሲል ይቆጫል። የካሳሁን ገርማሞ ልጅ የተወለደባት ያደገባትም ሆነ ሕይወቴ የሚላትን ሙዚቃ ያወቀባት ከተማ አዲስ አበባ ነች። ቴዲ የከተማ ልጅ ነው። ከተሜው ቴዲ አሁን ከተማ የለውም። ለሲኒማ የተመላለሰባት ፒያሳ ወላልቃለች። ሙዚቃን ያጣጣመበት መሐሙድ ሙዚቃ ቤት ታሪክ ሆኗል። መኮንን ባቅላባ ለተረትነትም አልበቃም። በመኮንን ድልድይ ልምጣ በደረጃው እያለ ያዜመላት የዶሮ ሳይሆን የፍቅር ማነቂያ ነች እያለ የዘፈነላት ሪበከንቱ በፍቅር የምትጠራ መሆኗን እስከ 70 ደረጃ ያንጎራጎረላት ፒያሳ አዲስ አበባን የማትረባ እንድትሆን እናደርጋታለን ወይም ኢሬሌቫንት ከተማ እናደርጋታለን ባሉ ሽመልስ አብዲሳዎችና አዳነች አበቤዎች በቤተ መንግስታችን ዙሪያ ማንንም አንይባሉ ድሃ ጠላ አብይ አህመዶች ፈራርሳለች። አሁን የመኮንን ድልድይ ለአዲስ አበባ ልጆች እንደ አባይ ድልድይ ሩቅ ነው። 70 ደረጃውም 70 ኪሎ ሜትር የራቀ መስሏል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር እንዳለው የመሃል ከተማ ልጆች ከነትዝታቸው ወደ ዳር ተበትነዋል። ባሳደገኝ ቄ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር እንዳለውም ያደጉበትንና የኖሩበትን ቤትና ቄ በሰዓታት ውስጥ አፈራርሰው ባይተዋር አድርገዋቸዋል። ቴዲ አፍሮ ሸመንደፈር ብሎ ራጎል አይደለይ ያንዋር ጎረቤት እያለ የዘፈነላቸው የእምነት ተቋማት ዛሬ ምዕመን ርቋቸዋል። የኑር መስጂድ ጎረቤቶቹ የሉም። የሥላሴ ካቴድራል፣ የግቢ ገብርኤል፣ የባልወልድ ቤተ ክርስቲያን ምዕመናቸው ተፈናቅለዋልና ድሃ ከቤተ መንግሥቱ አጠገብ መኖር አይችልም ተብሎ ተነቅሏልና የሚያስቀድስም ሆነ ታቦት የሚያጅብ ሰው የላቸውም። ዳስጣል ያለው ቴዲ አፍሮ እነዚህን አዲስ አበቤዎችም ሊዘላቸው የፈቀደ አይመስልም። ተጣላሁና ከወንዜ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደለ ወይ መላ ሀገሩ እያለ የዘመናችንን ገዢዎች በሰው ላይ የፈጸሙትን በደል የኔ ብቻ ነው የሚል ስግብግብነት ደግሞም በባህል ላይ የፈጸሙትን ጥቃት ወይም ካልቸራል ጄኖሳይድ ለመወከል በሚመስል አኳኋን ደግሞም የጥምቀት ዕለት ታቦት የሚያስገቡ ሰዎችን ያጡ አድባራትን የወከለ መስሎ አዚሟል። ቴዲ አፍሮ ብሶትንና ቁጭትን አዚሞ ችግር ነጋሪ ሆኖ ብቻ ዘፈኑን አይጨርስም። የአገር አድን ጥሪውንም ያስተላልፋል። ገና ከርዕሱ ጀምሮ ዳስጣል ብሎ በቅንፍ ውስጥ ደግሞ አንሳው ሲል ያስቀመጠውን ሐሳብ በዚሁ ዜማና ግጥም ውስጥ እንዲገኝ አድርጎታል። ሕዝብ ሆይ ጩኸትህ ተቀምጧል፣ አገርህ ሞታለች፣ በአገርህ ባይተዋር ሆነሃል፣ ለሐዘንና ለመርዶም ተዳርገሃል፣ ከዚህም በላይ ሞት የለብህም፣ እናም ዳስጥለህ ማዘንህ እንዳለ ሆኖ ሰንደቅህን ለማንሳት ተነሳ ይላል። ዳስጣል ሲል ይህንን ማለቱ ነው። አንሳው ማለቱም ባንዲራውን አንሳው ብሎም የ8 ዓመት የአገርን ህመም 8 ደቂቃ ሊሞላ በተቃረበ ዘፈኑ ይዘገዋል። ቴዲ አፍሮ አዲስ ንጉሥ እንጂ ለውጥ መቼ መጣ ብሎ የተቸው ለአገር የሚበጀው ይቅር መባባል ነው ብሎ ይቅር በለውና የበደለን ወቅሰህ ምህረት አስተምረን አንድ አርገን መልሰህ ብሎ ተማጽኖ ነበር። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል እያለም ይቅር ማለት መለኮታዊ ጠቀሜታም እንዳለው ይገልጽ ነበር። ደግሞም ተስፋ ነበረው። ዘጸአት ለኢትዮጵያ ወደ ተስፋ ግዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይቀርም የኢትዮጵያ ትንሣኤ በአንድነት ከገባን የፍቅር ሱባኤ ይልና ለዘመኑ ፖለቲከኞች በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ በማለት ያስተሰርያል ብሎ ነበር። ያ ተስፈኛ ከያኒ አገር እንዳለችው ያምን ነበር። የጎደላትም ነገር ይቅር መባባል ነው ይልና ይቅር ተባባሉ እያለ ሲያዘም የነበረው ድምፃዊ ዛሬ አገር ሞታለች ብሎ ልቡን የሐዘን ዳስጣል ይለዋል። ደግሞም ሐዘንን ብቻ አይመክርም። ሰንደቅህን አንሳ እንድታቀረቅር ከተደረክበት ተነሳ፣ ዝምታ ወርቅ ነው ማለትን ተው፣ እሱ ለበግም አልበጀ እያለ የመውጫ መንገዱን ያመለክታል። አገር የገደለው ብልጽግና ወደ ስልጣን በመጣ በ8ኛው ዓመት በዓመቱም በ8ኛው ወር በ8ኛውም ቀን በ2018 ከቀኑ 8 ሰዓት 18 ዘፈኖችን ይዞ የተለቀቀው የድምፃዊ ቴዎድሮስ ካሳሁን 6ኛ የሙዚቃ አልበም በስከዛሬ ስራዎቹ ያልተንጸባረቁ ይዘቶችን ይዞ መጥቷል የሚሉ አድማጮች አገር ሞታለችና ለትንሣኤዋ እንነሳ የሚል መልእክት ያስተላለፈበትን ዳስጣልና አንሳ ብቻ ሳይሆን የአዞ እምባ ሲል የሰየመውን 13ኛውን ትራክም መጥቀስ ይችላሉ። አገርን ላስጠሩ አትሌቶች፣ አገርን ላስከበሩ መሪዎች ሲያዜም የሚታወቀው ቴዲ አፍሮ መንግስት ይቅር ማለትን እንዲለምድ ሲጠይቅ የነበረው ድምፃዊው መንግስት ስላፈናቀላቸው፣ ስለገደላቸው፣ የአካልና የስነ ልቦናም ጉዳት ስላደረሰባቸው ሰዎች አንጎራጉሮ አያውቅም። አሁን ግን እነዚህን ወገኖቹን የአዞ እምባ በሚል ዘፈኑ ሊዘክራቸው ወስኖ መታሰቢያውንም ለእነሱ አድርጎታል። በኡታ ከፈረሰችው ኢያሪኮ በራማ ከፈሰሰው እምባም ጋር እያነጻጸረ ስቃያቸውን ይጋራል።
ንጉሥ ሄሮድስ ኢየሱስን ለመግደል ሲል በቤተልሔም ያሉ ሕፃናትን ባስጨረሰ ጊዜ እናቶች ያደረሱት ዋይታና ጩኸት የራማ ለቅሶ ተብሎ እንደተገለጸው ሁሉ ዛሬ በታላቅ መከራ ውስጥ ሆኖ ሲያስለቅስና የሚያጽናናው የሚያጣ የመሰለውን የኢትዮጵያ ሕዝብ ለቅሶህ የራማ ለቅሶ አይደለም፣ እምባህን እጋራሃለሁ፣ ለቅሶም የአዞ እምባ አይደለም እያለ ሕመሙን ይጋረዋል። የሚነቀንቀኝ የለም የሚሉ አፈናቃዮችን ገዳዮችንም እንኳን እነሱ ኃያሉ ኢያሪኮም በሕዝብ ጩኸት መንኮታኮቱን ለመጠቆም በኡታ ኢያሪኮም ፈርሷል ይላል። እናም ለስነ ልቦናዊና አካላዊ ስቃይ ለስጋዊም ሞት ለተዳረጉ ወገኖች መታሰቢያ አድርጎት ይቋጨዋል። ቴዲ አፍሮ የኔ አንድ ነፍስ ከአገር አትበልጥም በሚል ጽኑ እምነት በሚሊዮኖች መፈናቀልና ሞት ምክንያት ደም በጠገቡ ገዢዎች ፊት ለፊት መቆምን መርጧል። የአራት ነፍሶች አባት የሆነው ቴዲ አፍሮ አያሌ ሕፃናትን በገደሉ ሄሮድሶች ከተማ ላይ ሆኖ ይህንን ሲያደርግ ተወኝ ልጆችን ላሳድግበት እያሉ ሌላ ሰው ነፃ እንዲያወጣቸው ለሚጠብቁ ሰዎች ዝም ባለ አፍ ዝም ባይገባም እያሉ በዝንብ ለተወረሩ ልሂቃን ድፍረት ይሆናቸው ዘንድ አርያነቱን አብይ አህመድ ተቀጣሪና ባለጊዜ ሙዚቀኞቹ ለቴዲ አፍሮ ሙዚቃ ምላሽ በሚል መግለጫ የመሰለ ዘፈን እንዲያወጡ አደረጉ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ከትናንት በስቲያ ሀገርን ያንቀጠቀጠ የዓለም የሙዚቃ ስራዎችን የአንደኝነት ደረጃ የተቆናጠጠ ኢትዮሪካ የተሰኘ ድንቅ የሙዚቃ አልበም ለህዝቡ ጆሮ አድርሷል። በ24 ሰዓት ውስጥ ከ36 ሚሊዮን በላይ የዩቲዩብ እይታ ያገኙትና አሉ የተባሉ ሪኮርዶችን ሁሉ የሰባበሩ ሙዚቃዎችን ለቋል። ታዲያ በህዝብ ልብ ውስጥ የገባው የህዝብ ብሶት የገለጸው ግፍን ያጋለጠው የቴዲ ሙዚቃ ከአብይ አህመድ አገዛዝ ደጋፊና ተከታይ ከሆኑት ውጪ በሁሉም ዘንድ ተወዳጅ ሆኗል። ይህ አንገበገበውና ድንጋጤ ውስጥ የገባው የአብይ አገዛዝ በማህበራዊ ሚዲያ ሰራዊቶቹ በኩል በቴዲ ላይ ከከፈተው ማጥላላት በተጨማሪ በነ ኢቲቪና ፋና በኩል እንዲሁም በሁሉም የቴሌቪዥን ጣቢያዎች ከ18ቱ የቴዲ ዘፈኖች አንዱም እንዳይከፈቱ መመሪያ አስተላልፈዋል። ሙዚቃው የተለቀቀ ቀን የኢትዮጵያ ፕሬስ ድርጅት በማህበራዊ ገጹ በጉጉት ሲጠበቅ የነበረው የቴዲ አፍሮ ዘፈን መለቀቁን በመግለጹ ከደቂቃዎች በኋላ ልጥፉ ተነስቷል። ይህን ያሰራጩ ጋዜጠኞችም ከፍተኛ የሆነ ማስፈራሪያና ዛቻ እየደረሰባቸው መሆኑ ተሰምቷል። ከዚህ የባሰው ደግሞ በአዲስ አበባ ይህን የቴዲን ዘፈን ሲሰሙ የነበሩ ከ100 በላይ ወጣቶች በአገዛዙ ትዕዛዝ መታሰራቸው ተነግሯል። ይህ ሁሉ ሆኖ ግን ብልጽግና በቴዲ ዘፈን ዙሪያ ዝም ማለት አልፈለገም። የብልጽግና ተከፋይ የሆኑና ባለጊዜ ነን ብለው የሚያምኑ የኦሮምኛ አርቲስቶችን ጠርቶ አዲስ ዘፈን እንዲያወጡ አስደርጓል። ይህ ዘፈን ደግሞ ለቴዲ አፍሮ ሙዚቃ በተለይ ደግሞ ለዳስጣል ሙዚቃው ምላሽ እንዲሆን በብልጽግና ዘንድ የታሰበ ነው። ገላና ጎረምሳና ዮሳን የተባሉት እነዚህ ተቀጣሪ ሙዚቀኞች ከማህበራዊ ሚዲያና ከብልጽግና አክቲቪስቶች የተለቃቀሙ ሙዚቃዎችን ሰብስበው በ24 ሰዓት ውስጥ ዘፈን አድርገዋል። ብልጽግና በዛቻ በንቀትና በጥላቻ ከሚያወጣቸው መግለጫዎች ባልተለየ መልኩ የተዘፈነው ይህ ዘፈን በሽመልስ አብዲሳና በለገሰ ቱሉ የተሰጠ መግለጫ እንጂ የጥበብ ስራ አይመስልም የሚል አስተያየት አሰጥቷል። ለዚህ ደግሞ የቴዲ አፍሮ ሙዚቃዎች በ2 ሰዓት ውስጥ በሚሊዮኖች የታዩት የህዝብን ስሜት የሚይዙ እውነታን የሚገዙ በመሆናቸው ሲሆን የብልጽግና ሙዚቃ ግን በ8 ሰዓታት ውስጥ ሊያውም የብልጽግና የሚዲያ ሰራዊት እንዲያይ ታዞ ጭምር 250 ሺህ እይታ አላገኙም። አብይ ከቴዲ ዘፈን ውስጥ የገደለው ያሳደደው ያፈናቀለው በሙሉ መነሳቱ ሳይከነክነው እጅግ ያበሳጨው ልጅ ለእናቷ ምጣት ታስተምርም በሚል የተገለጸው አብይ ኢትዮጵያዊነትን ለኢትዮጵያውያን ማስተማር እንደማይችል የተነሳበት አዝማች ነው። ለዚህም አገር የሰሩትን ለሀገር የተዋደቁትን እነ ባልቻ ሳፎን የራሱ በማድረግና ጉዳዩን ከብሔር ጋር በማገናኘት በዚህ እነ ገላና ጎረምሳ ዘፈን እንደለመደው የኦሮሞን ህዝብ ለመቀስቀስ ሞክሯል። በአንድ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ ሞትም አልፈራንም ወድቀናል ለሀገር አፈር እየላስን አበቃል ለበርገር የሚል አዝማች የያዘው ይህ ለቴዲ ምላሽ በሚል የተነበበው ዘፈን ነው። አዲስ አበባ ተወልዶ ላደገው ቴዲ በርገር ጉዳዩ ባይሆንም ከጊንጪና ከቱሉ ቦሎ ከጥቂት ዓመታት በፊት ወደ አዲስ አበባ ለመጡት ገላና ጎረምሳና ዮሳን ጌታሁን ትልቅ ስኬታቸው በርገር መብላት መሆኑን በሙዚቃ አሳይተዋል። ቴዲ ከ21 ዓመታት በፊት ለሰብአዊነት ሲታገል፣ ግፍን በጥበብ ሲሟገት፣ አምባገነንነትን ሲያወግዝ፣ ታሪክን ሲዘክር፣ ፍቅርን ሲሰብክ፣ ሀገራዊ አንድነትን ሲቀኝ፣ ጀግንነትን ሲያጀግን፣ መውደድን በሙዚቃዎቹ ኳሽቶ ሲያቀርብ አብይ ተራ ወታደር ነበሩ። እነ ገላና ደግሞ ሙዚቃ ያልገባቸው የጥጃ እረኞች እንደነበሩ አይካድም።